ምን እንደሆነ አላውቅም። የዛሬ ዓመት በማነው ስሙ ምክንያት ሰድበኗል። ዞዬ ነው ሰድበኗል። በዲቦራ ምክንያት ሰምተን ሰድበኗል። አሁን ግን አንቺ ምን እንዳልሽ አልሰማሁም። የተቆራረጠ ቪዲዮ በሰማሁት ብዙም አያስደስትም። አሁን የገለጽሽው አገላለጽ ደግሞ የቆየ ነው። የበፊቱ የባሌን እንትናን ሚስት ነው ምናምን ያልሽው። አክቹዋሊ እንደዚህ አይነት ንግግር አይደለም። ለዛም ባይሆን ጥሩ ነው። ግን እኔ ስላልሰማው እንዲህ ወሬ ከማንዛዛ ልንገርሽ፣ እዚህ ውስጥ ብዙ እናቶች ላዘኑብሽ የእውነት ነገር ልንገርሽ፣ ከልብሽ ታዩ። ከዛ ቤትሽ ላይ ገብተሽ እንዲህ ነው ያልኩት ብለሽ ወይ እዚህ እኔ ጋር ከገባሽ ግን በቃ እንደዚህ ብዬ ያስከፋኋችሁ እናቶች ይቅርታ ብያቸው። አሁን እኮ ያልገባሽ ነገር እኔ እዚህ ሶሻል ሚዲያ ላይ ቆይ ልንገርሽ፣ እኔ ቶሎ ይቅርታ እንደማልል ስለሚያውቁ እኔን አንገት ማስደፋት የሚፈልጓሉ። አንቺ ያልተረዳሽ ነገር ሜላት አንገት መድፋት አለባት ብለው የሚያምኑ ሰዎች ናቸው። አሁን ይሄንን ይቅርታ ምን ቸገረሽ ሜል? ይቅርታ ላለሁ ለማን ነው አንገቴ የተደፋ? አንገቴ ምን አለ እንዴ? ስራዬ ጥሩ ንግግሬ ደስ የማይል ከሆነ ሶሪ ጋይስ፣ የንግግር ስህተት ነው። ይቅርታ ካስከፋኋችሁ በቃ አለቀ። ይቅርታ እኮ 3 ቃል ነው። ምን ቸገረኝ እኔ? ከፈለጉ ይቀበሉ፣ ካልፈለጉ አይቀበሉ። እኔ ግን ጭንቅላቴን ነፃ ማድረግ ምን ቸገረኝ እኔ? የንግግር ስህተት ነው። በእንደዚህ ጊዜ የተናገርኩት ነገር ነው። እኔ ፐርፐዚ እናንተን ልጎዳ ብዬ አይደለም። በቃ ብለሽ ይቅርታ። እኔ ስላልሰማሁ ከመጀመሪያ ብዙ ሰው መጥተው ትግራዊት ስለሆነች ነው ዲፌንድ የምታደርጊያት። እኔ ቱ ቢ ኦነስት አልሰማሁም። እኔ የምሰማቸው ጨዋታ ያለበት ወይ ደግሞ የሆነ ኖሌጅ ያለበት ነገር ካልሆነ እኔ አልዋሽሽም። ሜላት፣ እኔ እናቴ ትሙት ነጠላ ለብሰሽ አንድ ጊዜ ከማን ጋር ስትጨቃጨቂ አይችሻለሁ። ቤተልሔም ቅዳሜ ገበያ ነው ምናምን። እኔ በሃይማኖት ውስጥ ያሉ ሰዎች ስለማልወድ አልተመቸሽኝም፣ አላየሁሽም። ከዛ በኋላ ስለ ሃይማኖትም ስለሚመስለኝ የምታወሪው ነገር ብዙም አልከታተልሽ። በቃ ለእኔ ብዙ ጊዜ በሃይማኖት ውስጥ ያሉ ሰዎች አጭበርባሪ ናቸው የሚል ጭንቅላቴ ስላለው ወገዙኝ አይደል እንዴ? ካህናቶች እኮ ወገዙኝ አይደል እንዴ? በዛ ሰዓት እኮ በቃ አገልግሎት እንዳልሰጥ እንዳልዘምር፣ ሰዎች ቤቴ ላይ እንዳይሰበሰቡ 5 ካህናቶች መጥተው እኮ ነው የገዘቱኝ። መዘመር እንዳልችል እኔ ላይ አንቺ እኮ አልገባሽም። እኔ ላይ እኮ የተፈጸመ ግፍ አንቺ እኮ ስላልተረዳሽ ነው። አሁን እዚህ ጋር ወጥቼ ሪያክት ሳረግ ስጮህ እኮ ብዙ ውስጤ ላይ ብሶት ስላለብኝ እዚህ ሶሻል ሚዲያ ላይ እኮ በብዙ መንገድ የተፈተንኩ ሰው እኮ ነኝ። ሊሊ አንቺ ስላልተረዳሽ እኮ ነው። ተረዳሽ? የኔን ማጎንበስ ይፈልጋሉ። በቃ እኔ ጎንበስ ብዬ ይቅርታ እንድጠይቅ ይፈልጋሉ። ተረዳሽ? አሁን ራሱ አሁን ልንገርሽ ሊዮ፣ አሁን እዚህ ጋር እኔ አሁን ማለት ነው አሁን ራሱ እዚህ ጋር እሺ ብዬ ይቅርታ ብጠይቅ ነገ ደግሞ ሌላ ቤት ይከፍቱና ትምጣና ይቅርታ ትጠይቅ ይላሉ። ነገ ደግሞ ሌላ ቤት ይከፍቱና ትምጣና አንቺ በእኔ ቦታ ብትሆኝ ምን ታደርጊያለሽ? እስቲ ንገሪኝ። እኔ ሜላት እውነት ነገር ነው የምነግርሽ፣ እመኝኝ። ጥፋት ያጠፋ ሆኖ ሁሉም ሰው እኔ ላይ ከሆነ የተናገርኩት ነገር ልክ ላይሆን ይችላል በሚል ባምንበትም ባላምንበትም አንድ ሰው ሊቆጣኝ ይችላል፣ 2 ሰው። ሁሉም ሰው ግን ካለ እኔ ነኝ ስህተት የሰራሁት በሚል ይቅርታ እላለሁ። ሌላ ሰው ቤት አልገባም፣ አልሄድም። በራሴ ፔጅ አደርጋለሁ። አምኜ የገባሁበት ቦታ ደግሞ ይቅርታ እህቶቼ። እኔ የተናገርኩት ነገር ያ መስሎ ከታያችሁ ስህተት ነው። እኔ እንኳን እንደዚህ ለማለት ፈልጌ ነው። በዚህ መንገድ ከወሰዳችሁት ግን ይቅርታ፣ በቃ አለቀ። ይናቁኝ፣ አይዶን ኬር እኮ የሚሰማኝን ነገር ነው የምናገር። ሊሾ ሀሳብሽን ተቀብያለሁ። እኔም ቤት አመሰግናለሁ። ነገር ግን አሁን እዚህ ጋር ይቅርታ ብጠይቅ ይሄ ኮሜንቱ አሁንም ስድቡ ይቀጥላል። ይቅርታሽን ተቀብለንሻል በሚል አይተኩትም። አይሽ ለምን ሆን ብለው እኔን አታክ ማድረግ ስለሚፈልጉና ሜላትን ይቅርታ አስጠየቅናት እኛ አሸንፍናት ማለት ስለሚፈልጉ እዚህ አሁን ይሄ ኮሜንት እንኳ ተቀይሮ ይቅርታሽን ተቀብለንሻል የሚል እንኳ የሚጽፍ አይኖርም። የሚፈልጉት ምንድነው? በአንጻሩ ደግሞ ሌላ ቤት ሂጄ ይቅርታ እንጠይቅ፣ ከዛ በኋላ እኔን እያዞሩ በየቦታው እኔን ማንከራተት፣ እንደዛ ነው የሚፈልጉት። ተረዳሽ? እስቲ እውነት በእኔ የሚያዘኑ እናቶች ካሉ በእኔ ያዘኑ እናቶች እውነት ከልብ እኔን አታክ ለማድረግ ወይ ደግሞ እኔን አንገት ለማስደፋት ካልሆነ ነገሩ ማለት ነው፣ በዚህ እንስማማ። እኔ ይቅርታ ጠይቃለሁ። እነሱ ደግሞ ኮሜንት ላይ ቆይ ስሚ፣ በዚህ እንስማማ። እኔ ይቅርታ ጠይቃለሁ፣ ኮሜንት ላይ ደግሞ ይቅርታሽን ተቀብለናል እያሉ ያስተካክሉት። እስቲ ይጻፉት፣ በዚህ እንስማማ። ጠይቂያቸው 1700 ቤትሽ አለ፣ ጠይቂያቸው።
እኔ አንድ ነገር ልንገራችሁ ጋይስ፣ አጥፍታ ከሆነ እናንተ እንደምትሉት ሁላችሁም መቼም አንድ አይነት ተቃውሞ አይኖራችሁም። ስላጠፋች ነው አንድ አይነት አመለካከት ያላችሁ። ይቅርታ ትበል። እናንተ ደግሞ ላጠፋችሁ ጥፋት የሰማችሁት ያመማችሁ የተናገረችው ነገር ትክክል አይደለም የምትሉ ሁሉ ተቀበሉ። ከልቧ ይቅርታ ትጠይቅ። እኔ እናቴ ትሙት ነው ምላችሁ። ምንም ነገር የሰማሁትም ነገር የለም። ሰዎች ከሚጽፉት ኮመንት ላይ ነው ነይ ግቢና ይሄንን ብዬ ያልኳት አልገባም፣ በራሴ ቤት አደርገዋለሁ፣ ከፈለግሽ ኢዩ ቪዲዮ የሰራሁትን አለች። አላየሁት። አንደኛ እውነት ለመናገር ረዘመብኝ። ከዛ ሚሞ ምናለች ብላለች 10 ጊዜ አትደጋግሚያለች። ሰማሁት አልገባኝም። ቢጫ ልብስ መጨረሻ ላይ ነው ስለረዘመ እኮ ነው። አዎ እኮ ቢጫ ልብስ የለም ረዥሙ ላይ ነው። እሱን ያየሁት እኮ። አሁን ይኸውልሽ ሆን ብለው እኔን አታክ ለማድረግ እንደሆነ የምትረጀው ማለት ነው እነሱ በሚሰጡት ኮሜንት ነው። አብዛኛው ኮሜንት ተቀብለናል የሚል ከሆነ ይኸው ያው እግዚአብሔር ምስክሬ ነው። እኔ ከቆምኩበት ተነስቼ ማለት ነው ከቆምኩበት ተነስቼ ድንጋይ መሸከም ራሱ ካለብኝ ድንጋይ ተሸክሜ ሰው በተሳሳተ መልኩ ስለተረዳኝ ብዬ ይቅርታ ጠይቃለሁ። ተረዳሽ? ያ ኮሜንቱን ግን ማየት እፈልጋለሁ። እሺ እኔ ልንገርሽ አንድ ነገር። እሺ እዚህ ውስጥ አሉ ሰዎች ሊጠይቁሽ። እኔ ጩኸት እንዳይሆን ብዬ ነው ያላስገባኋቸው እንጂ መጠየቅ የሚፈልጉ ሰዎች አሉ። ፍቀጅልኝና የተሰማው ሰጥ አልገባም። አም ሶ ሶሪ። ይሄ ራሱ አንቺ ስለሆንሽ በማይመጣ ስለመጣሽብኝ ለዛ ብዬ ነው የገባሁት። ከማንም ሰው ቤት እንዳልገባ ከፋሚሊ ጋር ተነጋግሬያለሁኝ። ገብቶሻል? ኦልሬዲ ይህን ጉዳይ ህግ ያዘው እንትን ስለሆነ እንደዚህ እንትን አለ። አንቺ ስለሆንሽ ቅድምን በጣም ስላስገደልሽኝ ስለተጫንሽኝ ነው የገባሁት። እኔማ ቱ ቢ ኦነስት እኔ የራሴ ፋሲካም አንቺም ሆናችሁ ሼር አድርጊላት። እኔ ደስ ይለኛል። እሺ ሼር አድርጊላት። እኔ ፍሬንድ የማደለችም ቱ ቢ ኦነስት እናቴ ትሙት ፍሬንድ የማደለችም። አሁን ወደ ዋና ሀሳባችን እንመለስና ወደ ዋና ሀሳባችን እንመለስ። ጠይቂያቸው። ከልቧ ይቅርታ ካለች አንፈልግም። ይኸው አልኩሽ። አንቺ ምን ቸገረሽ ሜሉ? በዚህ መስማማት አለብና። ይኸውልሽ ሜሉ 50 ሰዎች ልንገርሽ አገር ነው ያወቅ 50 ሴቶች ተቀብለናል። ኦኬ እሺ። አይ እያሉ ነው። አይ እያሉ ነው። ተይ ቆይ እያሉ ነው። ሊሊ አንብቢ እያሉ ስለሆነ ተቀብለናል እያሉ ስለሆነ በትክክልም እውነትም እኔን አታክ ለማድረግ ሳይሆን በትክክልም እንትን እንዳሉ እንትን እያልኩ ነው። ተረዳሽኝ? አሁን አንድ ሰው እኮ እውነት ሊገስጽሽ የሚፈልግ ሰው እኮ ኦኬ ሶሪ ስትይው አክሴፕት ያደርግሻል። ሊገስጽሽ ያልፈለገ ሰው ወይ ደግሞ አታክ ሊያደርግሽ ወይ ከአንቺ ጋር ፋይቱን የፈለገ ወይ ደግሞ ይህንን ሁከታውን እንደ አንድ ግብአት መጠቀም የሚፈልግ በዛ አቴንሽን ወስዶ ለሌላ ነገር ገብቶሻል ትኩረት ለመሳብ ሰው እንዲመጣለት ምናምን የሚፈልግ ሰው ደግሞ ጉዳዩ እንዲራዘም ይፈልጋል። አሁን አልልም ምናምን እንደዚህ አይነት እንትን ውስጥ ይገባሉ። ተረዳሽ? አሁን ግልጽ የሆነ ከኔ ጋር ያንን ነገር ሀሳቡ እንዲረዝም እንደፈለገ አስታውቃል። ዛትስ ዋይ ለእንደዚህ አይነት ሰዎች ነው እኔ ምላሽ የሰጠሁት። እንደዚህ አይነት ፐርሰናሊቲ ላላቸውም ጭምር ነው። ዛትስ ዋይ እነሱ ወጥተው ቆይ አንዴ እየተቆራረጠ ነው። እንዴት ሀብታብ አድርጉ ጋይስ። በቃ ይቅርታ ትበል ከልቧ። እናንተም ይቅርታ አልተቀበሉ። ሄሎ ወይ ቆይ እስቲ ኮሜንቱን እናንብበው። መስቴ ቴንክ ዩ በቃ እነሱ እኮ ስለተቀበሉ ስላልተቀበሉ አይደለም። አንቺ በሚስ አንደርስታንድ የሚሆን በማወቂም በማላወቅ የጎዳኋችሁ ብዙ እናቶች ካላችሁ አላችሁ። ደግሞ ይቅርታ በቃ እኮ ይሄን እኮ ነው የምትይው። በቃ ትክክል አልተናገርኩኝም ለዚህ ነው። አንቺ እኮ ያልተረዳሽ ነገር አለ። አንቺ የዚህ ሶሻል ሚዲያ በመጀመሪያ ደረጃ ማለት ነው እነዚህን እንደዚህ ምናምን ሳይሆን ለነዚህ እዚህ ላሉ ለኮሜንታተሮች ወይ ደግሞ ሆን ብለው በቃ እንደዚህ
ጠንካራና ቆንጆ ሴቶችን እያሳደዱ አታክ ለሚያደርጉ ወይም ደግሞ እንደኔ ለህዝቧ ድምፅ እንደምትሆን ለተበደሉት ድምፅ የምትሆንን ሴት የሆነ አንበርክከው ምናምን ማየት ይፈልጋሉ፣ በአንድም ሆነ በሌላ መልኩ። ለእንደዚህ አይነት ሰዎች ቦታ የለኝም። ሽንፈትን በእኔ ዘንድ አያዋትም። ተሸንፌም አላሳያቸውም ለነሱ ማለት ነው። ነገር ግን ፍጹም መልካምና ቀና የሆኑ እናቶች ልክ እንደ ግሪክ አይነቷ እንደ ቅድሟ በጣም ማከብራት ናት። በነገራችን ላይ አንቺ ገስት ላይ ነበረች። እንደሷ አይነቶች መልካምና ቀና እናቶች በትክክልም የኔ ንግግር ወይ ደግሞ የኔ ስሜት ሳይረዳቸው ወይም ደግሞ እኔ ለምን እንደዛ እንዳልኩኝ በደንብ ሳይረዱኝ ላዘኑብኝ ለትክክለኛ እናቶች ለነዚህ ለተሳዳቢው ምናምን አላልኩም። ለነሱ መቼም ይቅርታ አልልም። ለነዚህ ለተሳዳቢ መቼም ይቅርታ አልልም። ለተሳዳቢ ኃላፊነት ለማይሰማቸው እያሳደዱ በሰውነቴ በሴትነቴ በውበቴ ለሚቀልዱ በማንነቴ ለአታክ ለሚያረጉኝ መቼም ለነሱ ይቅርታ አልጠይቅም። ነገር ግን መልካምና ደግ ለሆኑ እናቶች፣ ኃላፊነት ለሚሰማቸው እናቶች፣ ትዳራቸውን ለሚያከብሩ እናቶች እንዲሁም ደግሞ ለማከብራት እህቴ ለፋሲካ በዚህ ንግግር ቅሬታ ተሰምቷችሁ ከሆነ ይሄው ፍጹም ትህትና በተሞላበት መልኩ እንደዚህ ከወንበር ተነስቼ ይቅርታዬን ጠይቃለሁ። ይቅርታ እንድትሉኝ ጠይቃለሁ። ባለማወቅ ያስከፋችሁ እናቶች ካላችሁ እዚህ ውስጥ ይቅርታ ብላችኋለች። እኔ ቱ ቢ ኦነስት ባስገባ ብዙ ሰው ባስገባ ብጥብጥ፣ እኔ ደግሞ ከመጀመሪያው ስላልሰማው ምጠይቀውን አላውቅም። በቃ ዘ ኦንሊ ቲንግ ማለት የምችለው ይቅርታ በይ፣ ብዙ ሰው አዝኖብሻል። እኔ እንደዚህ አይነት ነገር ውስጥም አልገባኝም። ስለ እውነት ነው የምላችሁ። ኦኬ የሆነ ሰው ግን አንድ ብቻ ጥያቄ ጠይቂልኝ ብለውኛል። ኖ አም ሶ ሶሪ። እኔ ከማንም ሰው ጋር እዚህ ጋር ገብቼ አልመላለስም። ማንም ሰው ደግሞ ከዚህ በኋላ ቤቱን እየከፈተ እየጠራ ሜላት ነኝ ቢለኝ አልሰማም። ለማንም ቤትም አልገባም። ቤቴን ማንም ሰው ጥያቄ ካለው ወደፊት ይኖረዋል፣ የታወቀ ነው። ሶሻል ሚዲያው እንደዚህ አይነት ነገር ማራገብ ይፈልጋል። እኔ ያለሁበት ነገር ይገናል። ያው ታውቂያለሽ፣ ምንም ጥያቄ የለውም። ስለዚህ ሰው ወሬው እንዲበዛ ይፈልጋል። በዚህ መካከል ግን መልካም እናቶች ልባቸው እንዲሰበርብኝ አልፈልግም በጭራሽ ማለት ነው። መረዳሽ? ከዛ በተረፈ ግን እዚህ ውስጥ ያላችሁ ወላጆች ልባችሁ ያዘነባት የእውነት ነው የምላችሁ ያዘነባት ይቅርታዋን ተቀበሉት። ከዛ በኋላ አንቺ ራስሽ ቪዲዮ ሰርተሽ ይቅርታ በቃ እንደዚህ ያስከፋችሁ እናቶች ይቅርታ ብለሽ ሳታስረዝሚ ክሊር አድርገሽ ንገሪያቸው። እሱ ነው። ልክ ነሽ። እኔ ችግሬ ምን እንደሆነ ታውቂያለሽ? ሀሳቦቼን እንትን ስል ያው ከልጅነቴ ጀምሮ እንደዚህ ግድግዳዎች ላይ የተጻፉ ጽሁፎችን እያነበብኩኝ በረጅሙ እንደዚህ ራሴን የሆነ መጽሐፍ የሆነ ታሪክ አነብና በቃ ያን ነገር ሆስት ማድረግ መተንተን ጀስት ይሄ የለም ደስ የሚለኝ ካራክተር አለና ነገሮችን ማብራራት ምናምን ያ ከልጅነቴ ጀምሮ አብሮ ስለመጣ ሀሳቤን ስገልጽ ትንሽ አይ ቲንክ ረዘም አደርገዋለሁ ይመስለኝ እና እዛ ቪዲዮ ላይም ብዙ ሰው ያልተመለከተው ዛትስ ዋይ ለዛ ነው እንጂ ወዲያውኑ ማለት ነው ሰው በሌላም እንደተረዳው ሲገባኝ ገብቼ ቪዲዮ ሰርቼ እህቴ ፋሲካ የኔ ቆንጆ እንደዚህ መቼም ሶሻል ሚዲያውን ታውቂዋለሽ፣ በዚህ መልኩ ከተረዳሽን ደግሞ ወይም ደግሞ አንቺ እንደዛ እንትን ካለሽ እጅግ በጣም ይቅርታ አድርግልኝ የነመቤት ብዬ ቪዲዮ ሰርቻለሁ። ነገር ግን ወደ ኦልሞስት አይ ቲንክ ባላስታውሰውም ረዘም ያለ ስለሆነ ከአራተኛው ደቂቃ በኋላ መሰለኝ ያንን እንትን ያልኩት ማለት ነው። ያን ቪዲዮ እንትን ያልኩት ቢጫ ልብስ የለበሽበት ላይ ከሆነ እኔ ሰምቼዋለሁ። ኔ አይ እሱማ ቢጫ ልብስ የለበስኩትማ የእንትን ነው ይሄ የአብዱካየርን እንትን እያልኩ ነው። ሜሴጁ ደስ ስላለኝ እሱ ላይ ነው እንትን ያልኩትኝ። እሱ አይደለም። ቆይ በዚህኛው ቆኛው እስቲ በዚህ እንትኔ ላሳይሽ፣ የትኛውን እንትኔ እንደሆነ ላሳይሽ እና እንደው ብትታገሽኝ እስከ መጨረሻው ድረስ ራሱ ብንሰማው ራሱ ደስ ይለኛል። ባርተ ፍሬት ማለት ያው ፍሬት ያላቸው ሰዎች ቆይ እንደ ይቅርታ ችግር ቆይ እንዴ ታል እየፈለኩ ነው የራሱ ማለት ዳር ወንድ ጋር ሄዱ። አንደኛው ቀነኒ ነበረች።
ሰላም ጤና ይስጥልን። እንደምን አለ? ሜሉ ቆንጆ ናት። ምን ይለበስ? በጣም የተፈተነች ሴት ሁሉም ነገር ጠንካራ ናት። ብዙ ችግሮች ላሰማሽ ነው። በመንፈስ በአይምሮ በሰውነት ጠንካራ ናት። ብዙ ቻሌንጆች ምን የለበችበት? ቆይ ልከፍተው ነው አንዱ። መጀመሪያ ግን ይህንን እዚህ ጋር ላሉ ሰዎች አንድ ይህን ሙዚቃ ለጋብዛቸው። የተወሰነ አንድ ደቂቃ ነው። ይችን አንድ ያድምጡልኝ። እሺ አንድ ያድምጡልኝ። በቃ ፍጹም በዚህ በተለይ ኮሜንት ላይ ለምትተቹኝ ሰዎች ማለት ነው፣ ሳትረዱኝ ለምትተቹኝ ሰዎች ይህንን አንድ ልጋብዛችሁ። That's not what it does. That's not what it is. ኤንዌይስ ይሄኛውን ላሰማሽ። ትክክለኛ የተናገርኩት ይሄኛው ባላችሁበት ሰላምታ ይድረስ እያልኩኝ እንግዲህ ዛሬ እዚህ ላይ እንደምትመለከቱት እንግዲህ በስሟ እንግዲህ በሷ ስም እንግዲህ የገባ ገንዘብ አለ ማለት ነው። ታዲያ ይታችን በተደጋጋሚ እንግዲህ ተቆርቋሪ ሆና እንደምታስብ ነው እንግዲህ አሳቢ ሆና ተቆርቋሪ ሆና እንግዲህ በተደጋጋሚ እንግዲህ ሀሳብ ሲሰጥ የምትመለከቱት ማለት ነው። ነገር ግን ነገሩ ወዲህ ነው። የሚያስብና የሚቆረቆር ሰው ለራሱ ሲሰጠው እየተቀበለ ሌላው ሲታገዝ ደግሞ የሚጮህ ከሆነ የሆነ ችግር አለ ማለት ነው። እንግዲህ ይህንን ለእናንተ ትችዋለሁ። ይህንን ያለው ሰውና መፍረድ የቻለ ሰው አይቶ እንግዲህ ተገንዝቦ የፈለገውን ሀሳብና አስተያየት መስጠት ይችላል። ምክንያቱም ሚዲያው ነፃ። አንዴ ኮሜንቱን ኦፍ አርጊው። እሺ አንዴ ይህን ሀሳብ እስከሚያልቅ ድረስ ከመጨረሻው ኮሜንቱን ኦፍ አርጊው ሊያ። ለምንድን ነው እስቲ ቆይ። ኦኬ ታብታብ አድርጉ እስከዛው እና እስከ መጨረሻው ድረስ እንዳታቋርጡኝ። እስከ መጨረሻው ድረስ አንዴ ስሚው። አትሳደቡ። በቃ ይቅርታ እንድትል አድርጉ። ታብታብ አድርጉ እስከዛው። እዞዬ ለምን መጥቶ አንበሳ ያወርድልኝም ታዲያ? ሰው ደንግጧል። ኩን ፈዘዘች ብሎ የት ሄድሽ ሜሉ? ታብታብ አድርጉ ጋይስ። ይቅርታ ትጠይቃለች። በቃ እሺ ቆይ ይሄን ንግግሬን እስከ መጨረሻ ይስሙት። እሺ
አትሰሚም? ኧረ ሜሉ ስልክ ተደውሎባት መሰለኝ። ሚዲያ ላይ ያላችሁ ሰዎች ግን ሳስበው ብዙዎቻችሁ ጠሽ ናችሁ። እውነት ሶሪ ወይ ሊያ ይቅርታ፣ የኔ ፍቅር ሶሪ፣ በጣም የኔ መቤት በጣም ይቅርታ። ችግር የለም። ማንም ሰው የፈለገውን የመሰለውን ሀሳብ መስጠት መብቱ ነው። በዛ ነገር ላይ እኔ ምንም ቅሬታ የለኝም። ነገር ግን በትናንትናው ዕለት ወጥቼ ላይቭ ላይ በተናገርኩት ንግግሬ እጅግ በጣም በርካታ እንግዲህ ሀሳቦች ተነስተዋል። የሚገርመው ነገር እኔ ያን ሀሳብ የሰጠሁት ኦፊሻሊ ግልጽ ነው፣ ማንም የሚያውቀው ነገር ነው። በትናንትናው ዕለት የኔን ቪዲዮ የቆየ ቪዲዮ አድርጋችሁ የኔን የቆየ ቪዲዮ የኔን አድርጋችሁ ከኔ ጋር ፈጽሞ ማይገናኝ ማለት ነው፣ ከኔ ጋር ምንም አይነት ግንኙነት የሌለውን የቆየ ኢንተርቪው ማለት ነው። እኔ በቦታው ያልነበርኩበትን ያለፈ ህይወቱን የተናገረበትን ያለፈ ህይወቱን ትዳሩን ያጣው እኔ ሳልሆን ትዳሩን ያፋረስኩት ወይም ደግሞ እኔ ሳልሆን ከዛ ነጥ እያመጣሁት እጅ ከፈንጅ ይዟት ስትማግጥ ስለያዛት ከዛ ህይወት እንደወጣ በራሱ አንደበት እንግዲህ ማሩ ሲናገር ሰምታችኋል። ታዲያ ይህንን ንግግር ወስደሽ አንቺ ለበርካቶች እንዲሰራጭ በማድረግ እሷ እንደዚህ ስታደርግ ነው ያገኛት። ለዛ ነው እንግዲህ የተለያዩት የሚል የተለያዩ ወሬዎችን አናፍስሻል ማለት ነው። እንደዚህ አይነት የሀሰት መረጃ እኔ ሜላት ላይ አይሰራም። እኔ ሜላት ላይ አልሰራም። ሂደሽ ሌሎቹ ጋር አጀንዳሽን ፎሎ ልትሰበስብባቸው ትችያለሽ፣ ጥላቻሽን ልትዘሪ ትችያለሽ ምናምን። እኔ ጋር ስትመጪ ግን አስቆምሻለሁ። እንዳንቺ አይነት ውሸታ፣ እንዳንቺ አይነት በሰው ትዳር እየገባ ለባል ለሚስት የምታስብ መስላ ሚስትን በዚህ አይዞሽ እያለች በጎን ደግሞ ሄደ ባልን በድብቅ የምታወራና ገንዘብ የምትቀበል ሴት፣ እንዳንቺ አይነት ሴቶችን ማሳፈር ያስደስተኛል። በደንብ ነው ማሳፈረሽ ማለት ነው። እና ይሄ ይህን አይደለም፣ የአንቺ አካውንት ነው። አንቺ አካውንት ላይ የገባ ብር ነው። ለምን የአንቺ አካውንት ጋር ገባ ይሄ ገንዘብ? በምንም መልኩ አንቺ ተቆርቋሪ ከሆንሽ እና እውነት ለእውነት የምትታገኝ ሴት ከሆንሽ ይሄ ገንዘብ እንዴት ብሎ አንቺ ጋር ገባ? ለዚህ ልትመልሽልኝ ትችያለሽ? መልስ የለሽም። ለምን መልስ እንደሌለሽ ታውቂያለሽ? ተቆርቋሪና አሳቢ የሆነ ሰው እውነት ለዛ ሰው የሚያስብና የሚጨነቅ ሰው ከሆነ ወደ አንቺ አካውንት ይሄ ገንዘብ እንዲገባ አታረጊም ነበረ። ወደ ራሱ አካውንት ይህን ገንዘብ ተቀብለሽ ከዛ በኋላ ግን ያን ሰው መልሶ አታክ ማድረግ፣ ይሄ ግልጽ የሆነ ማንም ጭንቅላት ያለ ሰው የሚረዳው የሚገነዘበው፣ ለእኔ ገንዘብ ካልሰጠኝ ለእኔ የማሰጠኝ ከሆነ እየወጣሁ በየቀኑ ስለአንተ አወራለሁ፣ ስምን አጠፋለሁ እንደሆነ ማንም ጭንቅላት ያለ ሰው ይፈርዳል። ከዛ በተረፈ እንግዲህ ከእህቴ ፋሲካ ጋር አገናኝተሽ ከእህቴ ጋር ለማጋጨት የሄድሽበት ርቀት ቀላል የሚባል አይደለም። እውነት ለመናገር እሱም ቢሆን አንድም ቀን ስለ እሷ መጥፎ ነገር ተናግሮኝ አያውቅም። የሚያከብራት የልጆቹ እናት እንደሆነች ደጋግሞ ነው የሚነግረኝ። ያ ነገሩን የማከብለታለሁ። ምክንያቱም የልጆቹ እናት ካላከበረ ስለ እሷ ጥሩ ነገር አመለካከት ከሌለው እሷ ፕሮቴክት ካላደረገ ለኔ ሊያደርግ አይችልም። ያን ጠንቅቄ አውቃለሁ። በተፈጥሮ ግን አንድም ቀን ስለ እሷ መጥፎ ነገር ተናግሮ አያውቅም። የሚናገርም ሰው አይደለም። ሄደሽ አንቺ እንደዚህ እያስደረገ ነው እንደዚህ ነው ያላልሽው። ሁለተኛ ነገር ትናንትና የተናገርኩት ንግግር ከፋሲካም ሆነ ከምንም ጋር የሚያገናኘው ነገር የለም። እኔ የተናገርኩትና መልስ የሰጠሁት ስላለፈ ህይወቴ የተናገርሹ ልጆችን በትኑ እንደዚህ አድርጎ ከትምህርት ወድቀው እንደዚህ ብለሽ ለተናገርሹ ንግግርሽ ነው መልስ የሰጠሁሽ እንጂ እዚህ ስላለው ወይ ደግሞ ስለ አዲስ እንትን አይደለም። ፋሲካ ምንም አላደረገችኝም። ይሄ ዛሬ የተፈጠረ ነገር ነው። እኔ መልስ የሰጠሁት እኔ ላይ እኔ ጋር አገናኝተሽ ሜላት እንደዚህ ስታረግ ስለተገኘች ነው ከእሱ ጋር የተለያየችው ብለሽ ፖስት ያደረግሻትን ከ4 ዓመት በፊት ማንም ሰው ሊን ያለ ሰው ዩቲዩብ ላይ ሄዶ ማየት ይችላል። ያለፈን ቪዲዮ ለዛ ነው ምላሽ የሰጠሁት።
እንደምትይው አንቺ ሰው ትዳር ቀምቼ ለራሴ አድርጌ በስመ አብ ወወልድ ወመንፈስ ቅዱስ ይሄ የአንቺ አስተሳሰብ ነው። እዚህ ጋር ለሚስት አስባለሁ ድምፅ ሆናለሁ ብለሽ በውስጥ ሄደሽ የምታወራ አንቺ ነሽ። እኔ አይደለሁም። የራስሽን አመል የራስሽን ማንነት እኔ ላይ ወስደሽ ለጠፍሽው፣ እኔ ደግሞ መልሼ ሰጠሁሽ። የሆነው ይሄ ነው። ማንም ሰው ህሊና ያለው ሰው ይፈርዳል። ትናንትና ላይቭ ላይ ገብቼ የሰጡት በአጠቃላይ አንቺ ስላለፈ ህይወቴ እንዲሁም ደግሞ ስለቀድሞ ባለቤቱ ለእሷ ተቆርቋሪ መስለሽ እሱን ልክ እንደ ኃጢአተኛ ልሽ የእሱን ኃጢአት አብዝተሽ ለወራሹ ነው መልስ የሰጠውሽ። ከልጆቹ ጋር አገናኝተሽ ብዙ ነገር ለለፈለፍሽው ነው ትክክለኛና እውነተኛ መልስ የሰጠውሽ። ያ ንግግሬን ግን ቆርጠሽ ከዚህኛው ጋር አገናኝተሽ የእሷን ፎቶ አድርገሽ ለቀቅሽ ማለት ነው። ምክንያቱም አንቺ ፍላጎትሽ ምንድን ነው? አቴንሽን ማግኘት። የሜላት ስም ሲነሳ የታወቀ ነው። ሚዲያው ይንጫጫል። ምንም ጥያቄ የለውም። ምንም ጥያቄ የለውም። የኔ ስም ሲነሳ ሚዲያው እንደሚጫጫ ምንም ጥያቄ የለውም። ኢቨን ኢትዮጵያ ላይ ያሉ ፖለቲካዎች ራሱ ስታክ ሊያደርጉ ይችላሉ። የኔ ስም ከተነሳ ትኩረት ሁሉ ወደ እኔ ነው የሚሆነው። ባይዘው እልከኛውኛ አይደለም አፋፍሽን እያልኩ መልስ የምሰጥሽ። ሰዎች በተደጋጋሚ ሲበድሏቸው ከዛ በኋላ እራሳቸውን ፕሮቴክት ማድረግ ይጀምራሉ። ማጥቃት አይደለም፣ ትክክለኛ ነገርን ይዘው እራሳቸውን መከላከል ይጀምራሉ። ለማረገው ነገር እኔ ምክንያታዊ ነኝ፣ ለማረገው ነገር። አንቺ ግን ምክንያትሽ ገንዘብና ጥቅም ነው። እዚህ ጋር ነው ልዩነታችን፣ እዚህ ጋር ነው ልዩነታችን። ስለዚህ እህቴ ፋሲካን አልተናገርኳትም፣ ልናገራትም አልችልም። እሷ በእኔ ህይወት መታ እኔን የሚጎዳ ያደረገችው ነገር የለም፣ ሊኖርም አይችልም። ተረዳሽ? ይህን ደግሞ ማንም የሚያውቀው ነገር ነው። ስላለፈ ህይወቴን የተናገርሽው ላለፈ ህይወቴ ምላሽ ሰጥቼበታለሁ። ቆርጠሽ ቃላቶቼን፣ ሀሳቦቼን አባስተሽ ደምረሽ ቀንሸሽ ስትፖስች ደግሞ እኔ አይመለከተኝም። እኔ የሰዎች አይምሮ አይደለሁም። እኔ ራሴ ነኝ። የእያንዳንዱ ሰው ለሚተረጉምበትና ለሚሰጠው ፍች እኔ የዛን ሰው አእምሮ መሆን አልችልም። ማንም መብቱ ነው። በፈለገው መተርጎም ይችላል፣ በፈለገው። እኔ እንዲያውም ደስተኛ ነኝ። ይህን ያክል ጊዜያችሁን ሰጣችሁ፣ ለእኔ ውድ የሆነ ጊዜያችሁን ሰጣችሁ። ይህን ያክል ለእኔ እንደዚህ መነጋገሪያ ርዕስ ማድረጋችሁ ደስ ይለኛል። እኔ ደግሞ ፈልጋለሁ ሁሌ በየቀኑ እየገባች ስለኔ እንድታወሪ። ምክንያቱም አንቺ ለእኔ በረከቴ ነሽ። አንቺ በወራሽ ቁጥር ነው ይሄ ሁሉ ራሱ ፎሎ ራሱ የመጣው አንቺ ባረሽ። አሁን በዚህ ውስጥ እንድትረዱ የምፈልገው ሁላችሁም እኔ ተናድጃለሁ፣ ስሜታዊ ሆኛለሁ። ምክንያቱም የተከበረው ማንነቴን ነው እቺ ሴት ያጠላሸችው። ከ4 ዓመት በፊት ስለ ቀድሞ ባለቤቱ የተናገረበትን እኔ ከትዳር የተፋታሁት ኤርፖርት ደርሼ ስመጣ ሚስቴ ስትማገጥ አገኘኋት ከሌላ ወንድ ጋራ፣ በዛ ምክንያት ነው የመጀመሪያ ትዳሬን ያጣሁት ብሎ ለተናገረው ንግግር እነዛ ሰዎች ቆርጦ አምጥተው ወይም ደግሞ ይችን ቁርት የምትባል ሴት ቆርጦ አምጥታ ሜላት ስትማገጥ ተገኘች ብላ ስትፖስት ምን እንዲሰማኝ ነው የምታስቡት እናንተ? በእኔ በኩል ምን እስቲ እናንተ በእኔ ቦታ ብትሆኑ ምን ትላላችሁ? እስቲ አሁን ሰዎች ያዩት ይሄንን ንግግሬን ነው። ገብቶሻል አይደለ? ምን ይሰማችኋል? እስቲ እግዚአብሔርን በጣም እኮ ነው የሚደብረው። እኔ እኮ ማልቀስ ስለማልፈልግ ነው እንጂ ይቺ ሴት እኮ ያደረገችው ነገር እንዴት እኮ እንደሚደብር ከኔ ህይወት ጋር የማይገናኝ ነገር እኮ ነው። እዚህ ጋር ሜላት ስትማግጥ ተገኘች ብላ ፖስት ያደረገችው እሷ እንደዚህ እያለች እኔ እንደዚህ ብመልስ ምኑ ነው ስህተቴ? ምኑ ነው ጥፋቴ? እውነት ህሊና ያለው ሰው እኮ እግዚአብሔር ምስክሬ ነው፣ ሆን ብሎ እኔን ለማሸማቀቅ ካልሆነ በስተቀር እየመለስኩ ያለሁት ነገር እሷ ላለችው ምላሽ ትክክለኛ ነው። ከዚህ በፊት ሳለቅስ ነው ወይ ከፍቶኝ ምናምን ወደ ባሻውኝ ነው ሚዲያው የሚያቀኝ። አሁን ግን ዱላው ስለበዛብኝ እምባዬን አያዩትም። ማልቀስም አልፈልግም። ገብቶሻል? ቆፍጠን ብዬ ነው። አንዴ ጠላትሽ ሲመጣ ሊጥልሽ እንደሆነ ሲገባሽ ማለት ነው ጠንከር ብለሽ ነው እንባሽን ዋጥ አርገሽ ከዛ በኋላ ምላሽ የምትሰጪው። ተረዳሽኝ? ይሄ ኃይለኝነት። እኔ እንደዛ አይደለሁም። ጮክ ብዬ የምናገር ሴት አይደለሁም። በደል ሲበዛብሽ፣ ጫና ሲበዛብሽ፣ ያለ ስምሽ ያለ በደልሽ ሰው በቃ እንደዚህ ሲሰፍርሽ በዚህ ልክ ሂዶ እኔን ለመጣል በዚህ ልክ እኮ ነው እኔ ላይ የተሰራ ግፍ። አንቺ ሴት ልጅሽ ላይ በሌለችበት ባልዋለችበት ገና ለገና ሌላ ሰው ልታገባ ነው፣ ገና ለገና ሌላ ሰው ልትሆን ነው ብለሽ ወይ ደግሞ እሷ የምትፈልገው ሰው ወይ ጽፋለት ያልመለሰላት ሰውዬ ምንም ምን እዚህ ጋር በሌለሁበት
የሌለ ነገር የቀድሞ ነገር አምጥታ እዚህ ጋር እንደዚህ ስትል ተገኘች ሲባል የኛም ማህበረሰብ ታውቂዋለሽ ምን ያክል ከባድ እንደሆነ። ይሄ በጣም ሴንሲቲቭ ኢሹ ነው። እትስ በጣም በቃ የሚደብር ነገር። ፋሲካ ለምን ተናገርሽ ነው እንጂ ጥያቄ እኔ ፋሲካ ብዬ አልተናገርኩም። አሁንም ቢሆን አንቺም አትጠቀሚው። እኔም ማከብርሽ ሴት ነሽ። እንደነዚህ ደነዞች፣ እንደነዚህ ክፎች፣ እነዚህ ያጋንንት ግልገል፣ ያጋንንት መናኸሪያ ምንም አይነት የእግዚአብሔር ነገር ማያውቁ ሰዎች ለተናገሩት ነገር አንቺ እንደዛ አትድገም። ይችን ሴት ምንም ስሟ ልቧም አይደንግጥ። አስሬ ስሟን እያነሳን ትክክልም ስላልሆነ ነው። ገብቶሻል? ትክክልም ስላልሆነ ነው። እንደኔ እዚህ ሚዲያ ላይ የተቀጠቀጠ ሰው የለም። በማንነት የመጡ በውበት የመጡ አንዴ ሰርጀሪ አሰርታ ነው ይሉኛል፣ አንዴ አካሏን ቆራርጠ ነው ይሉኛል፣ አንዴ ስትማግጥ በቪዲዮ ተገኘች እንዴ፣ አንዴ የሰው ልጅ በተነች። እኔ ሰው እኮ ነኝ፣ አንድ ሰው እኮ ነኝ፣ አንድ ተራ ሴት፣ አንድ ፍጥረት። ምናልባትም በጥፍ የሚሉኝ ወድቅ ሴት ነኝ። በዚህ ልክ እኔን ለመጣል የሚኬድበት ርቀት እኔ ምን ስለሆንኩ? እኔ መንግስት ነኝ እንዴ? እኔ አብይ አህመድ ነኝ እንዴ? እስቲ ወንድ ከሆኑ ልብ ካላችሁ ሂደው አብይ አህመድ ጋር ይግጠሙ እስቲ እነዚህ ሰዎች። እንዴ እኔ እኮ አንድ ተራ ሴት ነኝ። ልብ ያለው ሂዶ እስቲ አብይ አህመድ ጋር ይግጠም እስኪ። ወንድ ነኝ ያለ ሰው ሜላት ጋር በዚህ ልክ ሜላትን ለመጣል ከሚግደረደር አንድ ሴትን በዚህ ልክ ከጥግ እስከ ጥግ ከሚናወጥ በአንድ ሴት እስቲ ልብ ያለው ሰው ሂዶ እስቲ አብይ አህመድን ይግጠም። እኔ ነኝ እንዴ ጨፈጨፍኳቸው? ምን ማለት ነው? እኮ ግፍ እኮ ነው፣ ግፍ እኮ ነው። እግዚአብሔር ምስክሬ ነው። ህሊና ያለው ሰው እስቲ ይፍረድ እንዴ። እኔ እኮ ቤተሰብ እኮ አለኝ፣ ወንድሞች አሉኝ፣ አክስት አጎት አለኝ፣ እናት አባት አለኝ፣ በህይወት ያሉ ስንት ቤተሰብ አለኝ። ሜላት የፈታት ስትማግጥ ተገኝታ ነው ተብሎ ይሄ ሁሉ ቪዲዮ ሲሰራጭ ምን ልመልስላት ትፈልጊያለሽ? እሽኮ እኔ እንደዚህ ብዬ እንትን ልላት ትፈልጊያለሽ? ምን እንድላት ምን አይነት መልስ እንድሰጣት ነው እናንተ የምትፈልጉት? የቀድሞ ህይወቴን ፎቶግራፍ አንስታ እኮ ነው የሱን የማይገባውን ድምፁ የሌለ ሰው ድምፁ እዚህ ሚዲያ ላይ ተሰምቶ ማያቅ ሰው እኮ ነው እዚህ ጋር አምጥታ የሱን ፎቶግራፍ ለጥፋ የሱን ልጆች ሁሉ በትናለች ብላ ታሪክ ድራማ የሰራችው እንዴ። እኔ ላይ ግፍ እኮ ነው የተፈጸመብኝ። እንዴት ሰው አይረዳም ይሄንን? እኔ ስመልስ እኔ ወጥቼ ለደረሰብኝ ጥቃት ለደረሰብኝ በደል እኔ ወጥቼ ስመልስ ሜላት ስተተኛ ናት፣ ሜላት መወቀጥ አለባት ምላሽ ስተት ሆ ብሎ እኔ ላይ መፍረድ ይፈልጋል። ይሄ ትክክል አይደለም። እህት አለሽ፣ እናት አላችሁ። በዚህ ልክ እህትሽ ብትዋረድ፣ በዚህ ልክ እናትሽ ብትዋረድ ምን ይሰማሃል? ምን ይሰማሻል እንዴ? ይሄ እኮ ትክክል አይደለም። ህሊና ያለው ሰው እሷ ቂቤ እየቀባች ነው እንዴ? ሜላት ስትማግጥ ከ5 ዓመት ጋዜጠኛው ራሱ እኮ በእኛ የነበረ ሰው ጋዜጠኛው ራሱ እኮ ወጥቶ ለጠፈ ቢጨንቀው። አረ ይሄ ሐሰት ነው። ይሄ የቆየ ህይወቱን ነው የተናገረው። ይሄ ከሜላት ጋር የሚያገናኘው ነገር የለም። ሜላት ስትማግጥ ተይዛ የተፋታችሁም ያለችውም ሰው የለም። ይሄ ግፍ ነው። በቃ እግዚአብሔርን ግፍ ነው። ይሄ ሁሉ ጫና እየደረሰብኝ ይሄን ሁሉ ተቋቁሜ ታዲያ ከጠላቴ ጋራ ምን ልል ነው የምትፈልጊው? ሊያ ይቺ ሴት እኔን ለመጣል በዚህ ርቀት ስትመጣ እኔ ምን ነው የምትፈልጊው? ሊያ ቱ ቢ ኦነስት እኔ ምን እንዳጣላችሁ አላውቅም። የእውነት እኔ እኮ ግፍ ነው፣ እግዚአብሔርን ግፍ ነው። በቃ እኔ ከዚህ በኋላ እዚህ ሚዲያ ላይ እምባዬ እንዲታይ እኮ ነው የማልፈልገው። እምባዬ እንዲታይ ነው የማልፈልገው። እኔ እዚህ ሚዲያ ላይ የፈለገ ነገር እንኳን ቻሌንጅ ቢያደርገኝ ዋጥ ነው የማደርገው። ብሞት ለነዚህ እምባዬን ማሳየት አልፈልግም፣ አላሳይም። ጥሩ ህይወቱ ያልተሳካላት ሁላ የራሱ ስትሬስ አለበት ሁላ በፖለቲካ ብሎ ያልተሳካላቸው እንዴ አብይ አህመድ እኮ አደረጉኝ። እኔ አብይ አህመድ ነኝ እንዴ? እኔ ጌታቸው ረዳ ነኝ? እኔ እኮ ጌታቸው ረዳ አይደለሁም። እስቲ ልብ ያላችሁ ሄዱ ጌታቸው ረዳ ጋር ፋይት ያርጉ። እኔ ብርሃኑ ጁላ ነኝ እንዴ? እኔ አንድ ተራ ሴት እኮ ነኝ። የኔ የግል ህይወት በዚህ ልክ እንደዚህ መነጋገሪያ ሆኖ የሄዱበት ርቀት እስቲ ይግጠሙ ልብ ካላቸው እነዚህ ሰዎች። እኔም በዚህ ልክ እንደዚህ ቻሌንጅ የሚያደርጉኝ ሰዎች ብርሃኑ ጁላን እግዚአብሔር ምስክሬ ነው። እኔ ከልቤ ነው መሮኝ ነው የምናገረው። እግዚአብሔር ምስክሬ ነው። እኔ አትሳቁ፣ ጥርሳችሁ ይርገፍ እዚህ ያላችሁ ማለት ነው። እኔ ጮክ ብዬ የምናገር ሴት አይደላችሁ። ምን እድሜ ለእናንተ። ሂዱ ወንድ ከሆናችሁ አብይ አህመድ ግጠሙ፣ ጌታቸው ረዳን ግጠሙ፣ ብርሃኑ ጁላን ግጠሙ፣ ሳሞራ አይኑስን ጨምሩት ከፈለጋችሁ ማለት ነው። እንዴ እኔ ምን ላርጋችሁ እንዴ? ይሄ እኮ በጣም እኮ ነው የሚደብረው። ጌታ ምስክሬ ነው። ሰው አይሽ እንጆይ ማድረግ ነው የሚፈልገው። በሰው ቁስል ሰው ይሳለቃል። እሺ
ሰው ባንቺ ህመም እንጆይ ያደርጋል። ይሄ ነው በቃ ምግቡ፣ የመንፈስ ቀለቡ ይሄ ነው። መዝሙረ ዳዊትን ከሚያደምጥ ይልቅ መጽሐፍ ቅዱስ ከሚያነብ ይልቅ ቤተክርስቲያን ሂዶ ከሚሳለም ይልቅ እንደዚህ አይነት ግለሰቦችን እያሰቃየ የግለሰብ ስም እያጠፋ የሚለቃቅማትን ጥቂት ዝናና የሚለቃቅማትን ገንዘብ የመንፈሱ እርካታው ናት እሷ። የመንፈሱ እርካታው እትስ በጣም ግፍ ነው። እግዚአብሔርን እትስ በጣም ግፍ። እኔ ላይ እዚህ ሶሻል ሚዲያ አልሰበር ስላልኳቸው በቃ በከባዱ ሄዱ። በፖለቲካው አልሆነላቸውም። ማንነቴን አሳየኋቸው። እኔ ሁሉም ብሔረሰብ